ፖስት አድርጉት። በጌታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ወዳችኋለሁ። ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት ምርና ሌሎችም ሰዎች ሰብሰብ እሺ አርባ ምንጭ አካባቢ ላይ ዘንዶ ተገኘና ዘንዶን ፕሮቴስታንቶች ተሰብስበው ገደሉት እና ወንድማችን እንግዲህ እንደምታዩት ዘንዶ የሚበላውን መብል አውቀዋለሁ እያለ ነው። ያው ትውውቅነት ስላለው ከዘንዶ ጋር ስለሚተዋወቁ ምን እንደሚበላ ያውቃል፣ ምን እንደማይበላም ያውቃል። ይህ ሰውን በረከት እንደማይበላ አይጥና ጉርጥ ጊንጥ ግን እንደሚበላ ነው የሚያውቀው። እንግዲህ ማን ያርዳ የነበረ ማን ይናገር የቀበረ እንደሚባል አይነት ነገር ማለት ነው። እና ከዚህም የተነሳ ያው ሁሉ ቀን ፕሮቴስታንት ዘንዶን ሊገሉት አይገባም ነው። ቁጭት ያዘለ ነገር ይመስለኛል፣ እንደዛ ይመስለኛል። እና በደንብ ግን ታፕ ኮፒ ሊንክ ሼር አድርጉት። ተባረኩ። ድጋሚ እንስማው። በደንብ ሼር ይደረግ። በጣም ጥቂት ሰዎች ናቸው የምታደርጉት፣ ግን ቴንኪው ተባረኩ። እያደረጋችሁም ያላችሁ ወገኖች በእውነት እጅግ አድርጌ አመሰግናለሁ። ተባረኩልን፣ ጸጋ ይብዛላችሁ። በደንብ ተጠናክሮ ሼር ይደረግ። በጣም ጥቂት ሰው ነው የሚያደርገው። የምታረጉ ወገኖች ግን ቴንኪው ማለት እወዳለሁ። እሺ ምን አለ? እንቀጥላለን ማለት ነው። ምን አለ? በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮውን ቆርጦታል። ቪዲዮውን ስለዚህ ትንሽም ቢሆን መስማት አለብን አይደል? ዛሬ አርባ ምንጭ ላይ ምንድነው የተፈጠረው? ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ ዛሬ በሚገርም ሁኔታ በዕለተ እሑድ በአርባ ምንጭ ላይ ገለነዋል። የሁሉ ሰው እንግዲህ ዘንዶን ለማየት የወጣ ነው። ዛሬ አርባ ምንጭ ላይ ምንድነው የተፈጠረው? ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ ዛሬ በሚገርም ሁኔታ በዕለተ እሑድ በአርባ ምንጭ ላይ ገለነዋል። የሁሉ ሰው እንግዲህ ዘንዶን ለማየት የወጣ ነው። ዛሬ አርባ ምንጭ ላይ ምንድነው የተፈጠረው? ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ ዛሬ በሚገርም ሁኔታ በዕለተ እሑድ በአርባ ምንጭ ላይ ገለነዋል። የሁሉ ሰው እንግዲህ ዘንዶን ለማየት የወጣ ነው። እሺ ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስታፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላባችሁ ሲሰልብባችሁ የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሀሌሉያ ሀርጋዱላ ምናምን አይነት ስታፍ ያራምዳሉ። ይህንን መልእክቴ ልክ እንደዚህ ለሚታለሉ እንግዲህ እንኳን ደህና መጣችሁላችሁንም ወንድምነት ሰላም ብያለሁ። በዚህ ርዕስ እንኳን ባለመጣ ደስ ባለኝ ነበር፣ ግን ለእንደዚህ አይነት ለአንዳንድ ሰነፍ ሰዎች ተገቢ መልስ መስጠት ስላለብን ከስተታቸው የማይማሩ ከቅጣታቸው የማይማሩ ሰዎች መልስ ያስፈልጋል አይደል? እሺ የፕሮቴስታንት መምህር የሆነው አለ የፕሮቴስታንት መምህር መሆኑን ምንም አንደኛ ተናጋሪው ሰው እንኳን ማን እንደሆነ ራሱ እንኳን አይታወቅም፣ አላመጣውም ማለት ነው። የፕሮቴስታንት መምህር ለመሆኑ እንደው ከሆነም እንኳን የፕሮቴስታንቱ መምህር ምንድነው ያለው? በረከታችሁን ሲበላ የነበረውን ዘንዶ ገለነዋል፣ ዛሬ በዕለተ እሑድ ተገሏል አርባ ምንጭ ከተማ ላይ እያለ ነው ያለው። ኦኬ ይህንን መሰረት አድርገን ዘንዶ በወንጌላውያን አማኞችና ዘንዶ በኦርቶዶክሳውያን ዘንድ በማን ዘንድ ነው ተወዳጅነት ያለው? በማን ዘንድ ነው ቅቡልነት ያለው? ከፕሮቴስታንትና
ከኦርቶዶክስ ለዘንዶ ቀረቤታ ያለው ማን ነው? ዘንዶን እንደ ጠባቂ፣ ዘንዶን እንደ ቅዱስ አድርጎ በቤተ ክርስቲያን ውስጥ የሚያስተኛ፣ በገዳም ውስጥ የሚያኖር ማን ነው? አሁን እንግዲህ ዘንዶን ጎትቻ አወጣልሃለሁ። በደንብ ተዘጋጁ። ታፕ ኮፒ ሊንክ ሼር አድርጉ እና ወንድምነት ሰላም ይበል ከቻለ ማለት ነው። ታፕ ኮፒ ሊንክ ሼር አድርጉት። ምንድን ነው ያልኩትኝ? ማን ነው ቀረቤታ ያለው ለዘንዶ? ከማና ከማ ከኛ ከወንጌላውያን አማኞችና ከኦርቶዶክስ ማን ነው ቀረቤታነት ያለው? እውነቱን ስንነጋገር ማለት ነው። እዚህ ቤት ታውቃላችሁ፣ በመረጃ በቪዲዮ በመጽሐፍም ከሆነ በመጽሐፍ ይዘን የምንመጣው ማለት ነው። እና ማን ነው ቀረቤታ ያለው? ማን ነው ከዘንዶ ጋር የሚተሻሽ? ማን ነው በዘንዶ የሚጋለብ? ማን ነው ዘንዶን ጠባቂ የሚያደርግ? ዘንዶን ባራኪ የሚያደርግ ማን ነው? በየቤተ ክርስቲያኑ በየገዳሙ በየቤቱ ዘንዶ ቀላቢና አስተኝ ማን ነው? ለዘንዶ እርጎ የሚያጠጣ? ይሄንን ሁሉ እናያለን ወንድሞችና እህቶች። ታውቃላችሁ በኢትዮጵያ ኦርቶዶክስ ክርስቲያን ለዘንዶ እርጎ ያጠጣሉ ገዳማውያን አባቶች፣ ባህታውያን የተባሉት ማለት ነው። ወተት እያጠጡ ነው የሚያሳድጉት ዘንዶውን። እኛ ደግሞ እንገልልሃለን፣ አጨፍጭፈን እንገልልሃለን። እና የሚበላውን ማወቅ በእርግጥ እሱ አይጥ ነው የሚበሉት አለ። አይጥ እየበላ ነው የሚያድገው የእኛ ዘንዶ እያለ ነው። አይጥን በልቶ ይደግ፣ እርጎ ማጠጥታችሁት ይደግ፣ ግን እንገልልሃለን። እኛ ፕሮቴስታንቱ ጋር ሲመጣ ዘንዶን እንገልልሃለን። ኦኬ፣ እንዲህ አይነት ልማድ አለ ወይ? አለ። በመረጃ አለ እንዴ? እንዴታ! እንኳን ደህና መጣችሁ። ወንድምነት ሰላም በልና እንቀጥል። እሺ፣ ጸጋና ሰላም ይብዛላችሁ። ወንድምነት ስላገኘው ደስ ብሎኛል። ሁላችሁንም ሰላም ብያለሁ። ተባረኩልን። ሼር ኮፒ ሊንክ ግን በደንብ ይደረግና በደንብ ብዙ ሰዎች ጋር እንዲደርስ ማለት ነው። ተባረኩ። ቴንኪ ወንድምነት፣ ጸጋ ይብዛልህ። ተባረኩ ወገኖች። እንቀጥል። እሺ፣ ቀጥታ ዘንዶ እስቲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናቱ ምን ይላሉ? የተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ ዓመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ማንኛውም ሰው በጸበሉ ምን አለ አለ? አንድ ልጅ ህፃን ነው ዘንዶ ገና የ12 ዓመት በህልም ታይቶት እናት አባቶቹን ትቶ በህልም አይቶ እዛው አስቀረ። እሱ ነው የሚቀዳው፣ እሱ ነው እዛው የሚያገለግል ማለት ነው እዛ ቦታ ላይ እና እዛ ነበርኩኝ። እዛ ሳያገለግል ያንን ሁሉ መስርቼ በአሁኑም ሰዓት እንግዲህ አንዳንድ ልጅ ያገለግላለሁ። እዛው ነው የምኖረው፣ እዛው ነው ቁጭ የምለው ማለት ፈልጋለሁ። የሚል ይሄ ነው። ከልጅ ውጭ ሌላ ሰው ሊቀዳ አይችልም። ዘንዶ አለ። ዘንዶ ይመጣል። ሌላ ሰው ንጹህ ያልሆነ መቅዳት አይችልም። በፍጹም መቅዳት አይችልም። አሁን ምን ያህል ሰዎች ይገለገሉበታል በጸበሉ? ቀደም ብለው የተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ ዓመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማን አያችሁት? እዛ ጸበሉ ጋር ዘንዶ አለ። ይህን የሚናገረው ማነው? ቆሞሱ ነው፣ መነኩሴው ማለት ነው። በኦርቶዶክስ ቤተክርስቲያን ውስጥ ዘንዶ አለ። በኦርቶዶክስ ጸበል ውስጥ ዘንዶ አለ። በኦርቶዶክስ ገዳም ውስጥ ዘንዶ አለ። ተናጋሪው ማነው? ካህኑ። እንቀጥላለን። ይህ በዘንዶ እየተጠበቀ የሚገኘው ገዳም እኚህ ድንቅ አባት አለቱን ፈልፍለው የሰሯቸው ዋሻዎች በውስጡ የተለያዩ ክፍሎች አሉት። በማን ነው የሚጠበቀው ይሄ ገዳም? በዘንዶ። ዘንዶና ኦርቶዶክስ በጣም 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 የአንድ ሳንቲም ሁለት ገጽታ እንደማለት ነው። እውነት ለመናገር በጣም እያጋነንኩ አይደለም። ልብ በሉ። ከዚህ ቀጥሎ የማሳያችሁን ቪዲዮዎች ልብ በሉ። ለምን ገደሉብን ነው እያለ ያለው ፈለገ። ይህ በዘንዶ እየተጠበቀ የሚገኘው ገዳም እኚህ ድንቅ አባት አለቱን ፈልፍለው የሰሯቸው ዋሻዎች በውስጡ የተለያዩ ክፍሎች አሉት። ክፍሎቹም በቅዱሳን ስም የተሰየሙ ናቸው። የመጀመሪያው ክፍል ቤተ በዓታ፣ ከዛም ቤተ ዮሐንስ፣ ቤተ አቡነ ሐራ፣ ቤተ አማኑኤል፣ ቤተ መድኃኔዓለም በመባል ይታወቃሉ። እነዚህ ሁሉ ነገሮች መገኛ ገዳም የዘንዶ አስራ በዓታ ማርያም ገዳም ይሰኛል። ከተመሰረተ ገና 2 ዓመት ያልሞላው ገዳም በመጀመሪያ አቀማመጡ
ቦታው የጣዖት ማምለኪያ እንደነበር አባታችን ይናገራሉ። በዚህ ቦታ ቁንጮ ያለው ዘንዶ ይመለክ ነበር። በሬ ይታረድለታል፣ በግ ይሰዋለታል። በዙሪያው ከ20 በላይ ጸበሎች አሉ። ወደፊት ግን 44 ጸበሎች ይፈልቃሉ ተብሎ ነው በአባታችን በመልአከ ሰላም በኩል ያለው የታየው ራእይ። በቦታው ያለው ዘንዶ ሰው ወጥቶ እንዳያስደነግጥ ፈጥና ለምታማልደው ለእናታችን ለቅድስት ድንግል ማርያም መስራቹ አባታችን ቢነግሯት ጸሎታቸውን ልመናቸውን ሰምታ ዘንዶን አሰረችላቸው። አደጋ ጊዜ ግን ሲመጣ ራሷ እመቤታችን ትለቀዋለች። አባታችን መላከ ሰላምን ምጽአታቸውን አድርሰው ቦታውን ልብ በሉ፣ ዘንዶውን ታስረዋለች፣ ትለቀዋለች። እንዲቦርቅ እንዲጫወት የሚወጣውንም እንዲውጥ ማርያም ታስረዋለች፣ ማርያም ትለቀዋለች። እንደ ሰባን ቦትሳ ይፈነጫል በእነሱ ቤተክርስቲያን ውስጥ ማለት ነው። ኦኬ ዘንዶ አስራ ማዕታ ማርያም ብለው ሰየሟት። በግቢው በዚህ በተአምረኛው ገዳም 4 አይነት ጸበል አለ። እርግጥ በሳይንሱ ውሃ መልክ ባይኖረውም ነገር ግን ከሳይንስ በረቀቀችው እናታችን ስንዱ እመቤት ቤተ ክርስቲያን ግን ለውሃ መልክ ታወጣለታለች። ታዲያ የሚደንቀው በዚህ ገዳም በሌላ ቦታ ያልሰማነው ቢጫ መልክ ያለው ጸበል ሁሉ በዚህ በዘንዶ አስራ ማዕታ ማርያም ይገኛል። በቀድሞ ጊዜ አምልኮተ ባዕድ ይፈጸምበት የነበረው ቦታ ዛሬ ታሪኩ ተቀይሮ ቤተ ክርስቲያን ተሰርቶ አገልግሎት የሚሰጥበት በጠበሉ ሕሙማን የሚፈወሱበት ስፍራ መሆኑን የገዳሙ አባቶች ይናገራሉ። ይህ በዘንዶ እየተጠበቀ የሚገኘው ገዳም በዘንዶ እየተጠበቀ የሚገኘው ገዳም ኦኬ። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል፣ አዲስ ዘንዶ አስገብተናል፣ ገዳምን የሚጠብቅ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይህን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪክ ወይ ደግሞ ናይ ምስና አቡነ አረጋዊ ዝመሳሰል ታሪክ አለው። ሰላም አሕዋት፣ አጋጣሚ ሕዚ ዘለና ቦታ አቡነ አረጋዊ ደብረ ዳሞ ወይ ድማ ከለታለ ደብረ ዳሞ እናተባህለ ዝፅዋዕ ኣብ ወረዳ ሰሓቲ ተባሂሉ ዝፅውዕ ያው ወይ ድማ አረጋዊ እናተባህለ ዝፅዋዕ ቤተክርስትያን ንርከብ። እዚ ትሪእዎ ዘለኹም ፍልፍል ቤተክርስትያን ካብ ጅመር ዳርጋ ዓመት መልእ ሓደ ወርሒ ተሪክበሉ ዓመት 11 ወርሒ ነጊሩሉ ያው ዳርጋ 75% ሰሪሕሉ ያው ዝገርም መልክዕ ድማ ንመዓንቲ ሓደ ታሪክ ኣብዚ ቤተክርስትያን ዘገጢምና ኣሎ። ታሪክ እንታይ እዩ? ያው ልክዕቶም አቡነ አረጋዊ ኣብ ደብረ ዳሞ ግድዩ ገበል ወይም ደመና በተመን ተጠምጢሞም ደይቦም ከምዚ ንሪኦም ምስሎ ወይ ድማ ብትስእሉ ኣድኖም ንመዓንቲ ድማ ኣብዚ ያው ሓደ ጠባቂ ገርም ንዑ ዝመስል ለብቲ ስኣድኖ ናይ ኣቡነ አረጋዊ ንሪኦም ያው ኣብዚ ሓደ ጠባቂ ኣሎ ቤተክርስትያን እዚ ማለት እዩ ዘለና ያው እዚ ይታያቸዋል። ገዳም ውስጥ ተጠቅልሎ ተኝቶ ዘንዶ ችናት ኦርቶዶክስ እችናት ኦርቶዶክስ ጴንጤዎች ዘንዶ ገደሉ ብሎ ሊያላግጥ ወጣ። በእነሱ ግን በአቡነ አረጋዊ ገዳም ውስጥ ግን ይኸውልህ ዘንዶ ተጠቅልሎ ተኝተዋል። አባቶቹ ወተት እያጠጡ የሚያሳድጉበትን አሁን አሳያለሁ ቀጥዬ ማለት ነው። ቅቤም ሳይቀቡት ይቀራል ብለህ ነው? እባባም ትውልድ ጴንጤ ደግሞ በእባብ ገደለ ዘንዶ ገደለ ብለህ የየልትል ትወጣለህ እንዴ? ይኸው ዘንዶ ነው በገዳም ውስጥ ማለት ነው እንደዚህ ተጠቅልሎ ተኝቶ። ታብ ኮፒ ሊንክ ሼር አድርጉት ፕሊዝ። ታብ ኮፒ ሊንክ ሼር አድርጉት። ታብ ኮፒ ሊንክ ሼር አድርጉት። አቡነ አረጋዊ ድማ ናይ ገዳም እዚ ያ ወርዲያ ኮይኑ እናሃለወ ድማ ናይ ኣብዚ ቤተክርስትያን ዝቕመጥ ገበልዮም ንሪኦ ዘለና በዘሎ ማሕዚ ባትሪ አጋጣሚ ዛሬ ራዲዮ ውስጥ ይዘለ እንዳያችሁት ነው። በጣም ያሳዝናል። አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። እባብ የሚከበርበት ዘንዶ የሚሰገድለት ዘመን መጥተዋል። ዘንዶ ይጠብቀናል ብለው ቤተክርስቲያናችን ዘንዶ ይጠብቃታል ብለው ለዘንዶ ስልጣን ሰጥተው ህዝባችን ወደ ሲኦል እየነዱት ይገኛል። ያለን አማራጭ እግዚአብሔር አምላክ እንዲረዳን
ህዝባችን ነፃ እንዲወጣ ሁላችን መጸለይ አለብን። ሁላችን ስለዚህ ጉዳይ መጸለይ አለብን። ኃላፊነት አለብን። የክርስቶስ ተከታዮች ከሆናችሁ ትክክለኛ ወንጌል የበራላችሁ ከሆናችሁ ስለዚህ ህዝብ መጸለይ አለባችሁ። እግዚአብሔር አምላክ ይገስጸው። እባብ በኢየሱስ ስም ይበጣጠስ። በጌታ በኢየሱስ ስም የዘንዶ መንፈስ ከትግራይ እየተጠረገ ይሁን። አሜን። ትግራይ ላይ አዲስ ገዳም እየተሰራ ዝም ብዬ አንስቼ ያልኩት ነገር የለም። ያን በፍቃድ ነው። ቀይ ግምጃ ውስጥ የተቀመጠ ገብቶሻል። እሱን ለራሴ ለእምነቴ ነው። እንደዚህ ውጭ የሆኑ ነገሮች ነበሩ። እንዲሁ የአባቶችን ስለ እያንዳንዳቸውን እየነገሩ ነበር እዛ ሳጥን ውስጥ ያለውን እና እኔ እሱን ራሴ እሱን ለማግኘት የዋሻ እንድሪያስ የበዓሉ ዕለት ነበር የሄድኩና ለመሳለም ወረፈው ብታይ እኮ እንደዚህ እንዳይመስልህ ታውቀዋለህ። ግፊቱ መከራ የሆነ እግዚአብሔር ውስጥ ንገርልኝ፣ በግድ ንገርልኝ። ይኸው ሰው በግድ ገፍቶ አስገብተኝ አቅም የለኝም። እጄ እንዲቻርጌ ሳጥኑን ነክቼ ማለት ነው በረከት ነው አገኘው እየተመጣሁት እና አጋጣሚ እኮ የእውነት ለመናገር ማለት ነው አጋጣሚ ምንም ዝግ በነበረበት ሰዓት ለበረከት አንዳንድ ነገሮች ስራ ሲሄድ እዛ እያስጎበኙኝ ይሄ ክፍል እንደዚህ ነው እንዲረዳ ቤተክርስቲያን ይሄ እንደዚህ ነው ይሄ እንዲህ ነው ሲሉኝ እዛ ጋር ሲያሳዩኝ አባቴ እስኪ ልንካው ለእምነት ፈልጌው ነው አልኩኝ። ችግር የለም አሉኝና ቀይ ግምጃ ነው በውስጥ እንደዚህ ስቤ ምን ብዬ እንደዚህ ነካዋቸው። እዛ በኋላ ለራሴ ለታሪኬ ግን ለምን እንትኔ እንዲቀመጥ ቪዲዮ አደረኩኝ እና ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስንሞት የኛ ጭንቅላት እንደሳለጎ የሚሆን እንትኑን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ እንድሪያስ ላይ ናለ ዋሻ ተክለ ሃይማኖት እኔ አይመስለኝም። እንደገና ደግሞ እንትኑን ምንድን ነው ይባል ሀገር ቤት እህል የሚኖርበት ጎተራውን አይተዋል። ቆይ አያችሁ፣ ከዋሻ እንድሪያስ የሚባለው ላይ አባቶች በገበቴ እያደረጉ ዘንዶን ምን ይሉታል አለ እርጎ ያጠጡታል። ፈለገን ሼር አታረጉትም እንዴ? ፈለገን ሼር አርጉት እስቲ። አይጾም መሰለኝ ይሄ ዘንዶ እርጎ የሚጠጣው ማለት ነው። እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስጣፍ እያራምዱ ነው። ለዘመናት በረከታችሁን ገንዘባችሁን ሲበላ አባችሁ ሲሰልብባቸው የነበረው ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሀሌሉያ ልብ በሉ። አሁን አንደኛ የኦርቶዶክስ የኢትዮጵያ የወንጌል አማኝ የፕሮቴስታንት መምህር አለ። መምህር የሚል ነገር እኛ ጋር ሲጀምር የለም። እንደው አለ እንኳን ከተባለ አላሳይም አንደኛ ቪዲዮ ማለት ነው። እና ጴንጤዎቹ ዘንዶ ገደሉ ነው። እና ይሄ ደግሞ ዘንዶ የሚበላውን አውቃለሁ እኔ እያለ ነው። ምክንያቱም አባቶቹ እርጎ ያጠጣሉ፣ እሱ ደግሞ የሚበላውን ያውቃል። ዘንዶ የሚጠጣውን ያውቃል ይሄኛው። ማነው ዘንዶ የሚበላውን ያውቃል ይሄኛው። አባቶቹ ደግሞ ዘንዶ የሚጠጣውን ያውቃሉ። አባቶቹ በአቡነ እንድሪያስ ዋሻ ውስጥ እርጎ ነው የሚያጠጡት ዘንዶውን። ይሄ ደግሞ ምን እንደሚበላ ዘንዶውን ሲናገር ስሙት። አረጋዱላ ምናምን አይነት ስታፍ ያራምዳሉ። ይህንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰርብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን፣ አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ያውቀዋል ማለት ነው፣ ይተዋወቃሉ። ምን እንደሚበላ ምን እንደሚጠጣ ምን እንደሚበላ ልጅየው ምን እንደሚጠጣ አባቶቹ ያውቃሉ። ጉርጥና ጊንጥ አይጠባና ምናምን ነገር እንደዚህ ነው የሚበላው አለ። እና ለምንደው ስሙን የምታጠፉት ነው? ለምን ገደላችሁት ነው? ምክንያቱም በገዳማቸው ውስጥ ተኝቶ ተጠቅልሎ በየታቦቱ አለበት ተብሎ በሚባለው ስር ሁሉ ጭምር ተጠቅልሎ ቅዳሴ ሁሉ እኮ ያስቀድሳል። ታውቃላችሁ። የአባ ጊዮርጊስ ዘጋስጫ ብሎ የሚለው ወሎ ክፍለ ሀገር ላይ ያለው ቦታ ላይ በስርዓት ቤተክርስቲያኒቱ እናሳያለን፣ ቪዲዮን ከተፈለገ ማለት ነው።
ይህንን የተናገረው የቤተክርስቲያኒቱ ሰው እንደሆነ እናሳያለን። ቪዲዮ ዘንዶ ተጠቅልሎ ወጥቶ እዛ ያስቀድስና ከዛ ከሚያስቀድስበት ማነው ከመንበሩ ስር ማለት ነው። ቅዳሴ ካለቀ በኋላ ተመልሶ ተጠቅልሎ እዛው ይተኛል። ልብ በሉ። ይሄኛው ምንድነው የሚበላው አለ ዘንዶ። ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰርብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን፣ አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ያውቃል። ሰው የሚያውቀውን ነው የሚናገረው። የእውነት እኮ ይሄ አሁን በጣም ሲሪየስ የሆነ ነገር እኮ ነው የተናገረው። ይሄ የሚበላውን ያውቃል፣ ይሄኛው ደግሞ የሚጠጣውን ያውቃል። እንዲሁም ወንድሜ አሁን እነቃልሶች ዘንዶውን በገበታ እያጠጡት ነበር። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስንሞት የኛ ጭንቅላት እንደሳለጎ የሚሆን እንትኑን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ አንድሪያስ ዜና ዋሻ ወይት ፈለገ የሚበላው አይጦችና ወፎች በራሪ ነገሮችን የሚበላው የጴንጤን በረከት የሚበላ ዘንዶ የለም። እና አርባ ምንጭ ላይ የተገደለው ዘንዶ በስተት ነው። እኛ ብናገኘው ገዳማችን ውስጥ ቁጭ አድርገን አባቶቻችን እርጎ ይቀልቡት ነበር፣ እኛም ደግሞ እንመግበው ነበር እያለ ነው ፈለገ። እንግዲህ በስተት የተገኘውና የተገደለው በሌላም ጊዜ እንደስናገኝ ጨፍጭፈን ነው የምንገልልህ። ዘንዶ አምላኪ ትውልድ። ኦኬ፣ ይኸው በእነሱ ገዳም ውስጥ ግን ዘንዶ ጴንጤ ዘንዶ ሲያገኝ ይረግጥልሃል። ጴንጤ ዘንዶ ሲያገኝ ቀጥቅጦ ይገልልሃል። ምክንያቱም እርኩስ መንፈስ ነውና። ወንድማችን ትንሽ ተከፍቶ ነው እንደዚህ አይነት በእውነት እንዲህ አይነት ሀዘን በእውነት ሀዘን ላይ ነው። አየህ፣ ዘንዶ በመሞቱ የተሰማው ጥልቅ ሀዘን ፊቱ ላይ ይታወቃል። አባቶቹ እርጎ እየቀለቡ ያሳደጉትን ዘንዶ እናንተ ትገላላችሁ እንዴ? በኢየሱስ ስም እያላችሁ ነውር አይደለም እንዴ? በእውነት የጴንጤን በረከት በላ ብላችሁ ትገላላችሁ ጴንጤዎች። እሱ እኮ ያውቀዋል። እርግብና ጫጩት ምናምን ነገር ነው እየበላ ያደገው አለ። እና እንደዚህ በዕለተ ሰንበት ሰውን እንደዚህ በሀዘን መምታት የሆነ ተገቢ አይደለም። እንትን ማን ነው መጽናናትን። እሺ ኦኬ። በነፈለገ ቤተክርስቲያን ግን ዘንዶ እንደዚህ እንደ ጴንጤስ ያገኙ እየቀጠቀጡ አይገሉም። ሁለተኛ እንዳይለመዳችሁ። ለማንኛውም አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ ታፕ ኮፒ ሊንክ ሼር አድርጉት። በጣም ሁለቴ ስትራይክ መጥቶብኛል። ታፕ ኮፒ ሊንክ ሼር አድርጉት። ይኸው የሚጠብቅ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይህን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪክ ወይ ደመና ምስኒያ አቡነ አረጋዊ ዝመሳሰል ታሪክ አለው። ያው እዚህ ተጠቅልሎ ተኝቶ ታዩታላችሁ። ሰላም አሕዋት፣ አጋጣሚ ሕዘልና ቦታ አቡነ አረጋዊ ደብረ ዳሞ ወይ ድማ ከረታ ደብረ ዳሞ እናተባለ ጽዋዕ ወረስ ሓቲ ተላቴሎ ወይዳ ያው ወይም አቡነ አረጋዊ ማሕና ታለ ጽዋዕ ቤተክርስቲያን ንርከብ። እዚ ትሪእዎ ዘለኹም ፍልፍል ቤተክርስቲያን ካብ ጅመር ዳርጋ ዓመት መልእ ሓደ ወርሒ ታሪክ ወለ ዓመትና 11 ወርሒ ገይሩ ኣሎ። ያው ዳርጋ 75% ሰሪሕ ኣሎ። ያው ብዝገርም ድማ ማዓንቲ ሓደ ታሪክ ኣብዚ ቤተክርስቲያን ዘገጢምና ኣሎ። ታሪክ እንታይ እዩ? ያው ልክ እቶም አቡነ አረጋዊ ኣብ ደብረ ዳሞ ግድዩ ገበር ወይም ደመና በተመን ተጠምጢሞም ደይቦም ከምዚ ንሪኦም ምስለው ወይ ድማ ስላሉ ነው። ወገኖች በደንብ ሼር አድርጉት ፕሊዝ ፕሊዝ። እዚህ ያላችሁ ሁላችሁ ለ60 ሰው ለ60 ሰው ማድረግ ትችላላችሁ። በደንብ ቴንክ ዩ። ሓደ ጠባቂ ለው ቤተክርስቲያን ማለት እዩ። ያው ከምዚ ንሪኦ ዘለና ያው እዚ አቡነ አረጋዊ ወይ ድማ ናይ ገዳም እዚ መርዲያ ኮይኑ እናሓለወ ደመና ያው እዚ ቤተክርስቲያን ዝቕመጥ ያው በአቡነ አረጋዊ ገዳም ውስጥ በህይወት ያለ ኦርቶዶክስ እርጎ እያጠጣች እየቀለበች የምታኖረው ዘንዶ ማለት ነው። ጴንጤ ደግሞ አርባ ምንጭም ይሁን የትኛውም ሀገር ላይ ሲያገኝ ቀጥቅጦ ይገልልሃል። እናም ደግሞ መጽሐፍ ቅዱስ የሚናገረው አንበሳውና ዘንዶን ትረግጣለህ ብሎ ስለተጻፈ በመዝሙር 91 ላይ እንረግጥልሃለና ኃይሉን ስልጣኑን ማለት ነው። ይሄ የርኩስ መንፈስ ማደሪያ እንጂ የመንፈስ ቅዱስ ማደሪያ አይደለም። ገዳም የምታስቀምጠው እባብና እግዚአብሔር አብረው ያድራሉ ብለህ የምትል ጠማማና ዘማዊ ትውልድ ንስሐ ነው መግባት ያለብህ። እባብህን እዛው ታቀፈ ተቀምጠ ይኸው ገዳም ውስጥ ተጠቅልሎ አቡነ አረጋዊ ገዳም ውስጥ ማለት ነው። በትግራይ
እጅ ከፍንጅ ገና በጣም ብዙ ዘንዶች አስቆጥራለሁ የራስህን አባቶች እያመጣ ይኸው ጴንጤ ዘንዶ ይገላል፣ ዘንዶ ይረግጣል። ኦርቶዶክስ ዘንዶ ታመልካለች፣ ዘንዶ ገዳም ውስጥ ታስቀምጣለች፣ ዘንዶ እርጎ እየቀለበች ታሳድጋለች። የሁለት ዓለም ሰዎች ነን ብራዘር፣ የሁለት ዓለም ሰዎች ነን። እንዳያችሁት ነው። በጣም ያሳዝናል። አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። እባብ የሚከበርበት ዘንዶ የሚሰገድለት ዘመን መጥተዋል። ዘንዶ ይጠብቀናል ብለው ቤተክርስቲያናችን ዘንዶ ይጠብቃታል ብለው ለዘንዶ ስልጣን ሰጥተው ህዝባችን ወደ ሲኦል እየነዱት ይገኛል። ያለን አማራጭ እግዚአብሔር አምላክ እንዲረዳን ህዝባችን ነፃ እንዲወጣ ሁላችን። ኦኬ ማርያም ራሱ ዘንዶን እየፈታችሁ ተለቀዋለች። በዘንዶ እየተጠበቀ የሚገኘው ገዳም እኚህ ድንቅ አባት አለቱን ፈልፍለው የሰሯቸው ዋሻዎች በውስጡ የተለያዩ ክፍሎች አሉት። ክፍሎቹም በቅዱሳን ስም የተሰየሙ ናቸው። የመጀመሪያው ክፍል ቤተ በዓታ፣ ከዛም ቤተ ዮሐንስ፣ ቤተ አቡነ ሐራ፣ ቤተ አማኑኤል፣ ቤተ መድኃኔዓለም በመባል ይታወቃሉ። የእነዚህ ሁሉ ነገሮች መገኛ ገዳም የዘንዶ አስራ በዓታ ማርያም ገዳም ይሰኛል። ከተመሰረተ ገና 2 ዓመት ያልሞላው ገዳም በመጀመሪያ አቀማመጡ ቦታው የጣዖት ማምለኪያ እንደነበር አባታችን ይናገራሉ። በዚህ ቦታ ቁንጮ ያለው ዘንዶ ይመለክ ነበር። በሬ ይታረድለታል፣ በግ ይሰዋለታል። በዙሪያው ከ20 በላይ ጸበሎች አሉ። ወደፊት ግን 44 ጸበሎች ይፈልቃሉ ተብሎ ነው በአባታችን በመልአከ ሰላም በኩል ያለው የታየው ራእይ። በቦታው ያለው ዘንዶ ሰው ወጥቶ እንዳያስደነግጥ ፈጥና ለምታማልደው ለእናታችን ለቅድስት ድንግል ማርያም መስራቹ አባታችን ቢነግሯት ጸሎታቸውን ልመናቸውን ሰምታ ዘንዶን አሰረችላቸው። አደጋ ጊዜ ግን ሲመጣ ራሷን እመቤታችን ትለቀዋለች። አባታችን መልአክ አየ ራሷችን እመቤታችን ብለው የሚሏት ከዘንዶ ጋር በጣም ቀረቤት አላት። ወዳጅ ናቸው። ሲያሻት ትይዘዋለች፣ ሲያሻት እንደ ውሻ እንደሚለቁ ትለቅብሃለች። ዘንዶን ትለቅብሃለች ልታስነክስ። ዘንዶን አትረቅጠውም፣ ዘንዶን አትገድለውም። ትይዘዋለች፣ ከዛ እንደገና ደግሞ ትለቀዋለች። ዘንዶን ማለት ነው ሂድ ንከሳቸው፣ ዋጣቸው ብላ ማለት ነው። ራሷ ከዘንዶ አትሻልምና የቷ እቺ በስዕል ላይ የምታዩት ራሷ ከዘንዶ አትሻልም። በግሪክ ሀገር እባብ ብለዋ ላይ የሚጨፍርባት የሚደንስባት ናት። ቪዲዮ አሳያለሁ። ኬፋሎኛ በሚባለው ስቴት ላይ ከዚ በፊትም አሳይተናል። እባብ ብለዋ ላይ ሲደንስባት ሲጨፍርባት ከነ ልጆቿ አክሮባ ሲገለባበጡባት የምትውል ማለት ነው። ኢትዮጵያ ውስጥ ደግሞ መታ ዘንዶ ታስራለች ብለው ይላሉ። ከዛ እንደገና ደግሞ ሲያሻት ደግሞ ዘንዶን ትፈታለች። እሺ እዚህ ቅዱስ ቦታ ላይ ይህ ቅዱስ ቦታ 5 ነብሮች ከላይ ቦሌ አራሳ አቦ የሚባል አለ። በዚህ አድርጎ በዚህ ቂርቆስ የሚባል አለ። በታች አድርጎ አሁን በምታዩት በዚህ አድርጎ በጫካው እየመጡ ከዚህ 5 ነብሮች ከዚህ ከገዳሙ በታች ካለው ከገዳሙ ጫካ ከዚያ እየመጡ ይውላሉ። አንድ ቀን ከቦሌ አራሳ አቦ ይደርሳሉ። በዚያ እንደገና ተመሶ ይደርሱ ይወጣሉ። ገዳሙን ልክ እንደ አቡነ ተክለ ገብረ መንፈስ ቅዱስ ባለሟት በተሰጣቸው መሰረት ከአራብሳ አቦ ተነስተው ከዚህ ከስላሴ ገዳም ተነስተው ከአራብሳ አቦ የሚጎበኙ 5 ነብሮች አሉ። እኒህ በገዳሙ በዚህ በጫካ ውስጥ ሲመላልሱ ይገኛሉ። ዘንዶ አሁን ከምታዩት ከዋሻው ቤተክርስቲያን ከላይ አሁን ከምታዩት ከ3ቱ ሾላዎችና ከጽዱ ስር ካለው በታች ላይ ትልቅ ዘንዶ አለ። ይሄ ሌሊት ሰዎች ራቅ ሲሉ ወደ ቤተ መቅደሱ መጥቶ ገብቶ ሄዳን ለአገልግሎት ስንሄድ ከጫካው እየገባ ያለ ቤተክርስቲያኑን ገዳሙን የሚጠብቅ ዘንዶ ነው። አሁን ቅድም ከመለ እዚህ ቅዱስ ቦታ ላይ ይህ ቅዱስ ቦታ 5 ነብሮች ከላይ ቦሌ አራብሳ አቦ የሚባል አለ። በዚህ አድርጎ በዚህ ቂርቆስ የሚባል አለ። በታች አድርጎ
በጣም ሪፖርት አለ ወንድሞች፣ በጣም ሪፖርት አለ። ሪፖርት በጣም አለ። እዚሁ ቁጭ ብላችሁ ላይቭ ሰስፔንድ እየሆነ ነው። እዚሁ ቁጭ ብላችሁ ማድረግ እየቻላችሁ ማለት ነው። አብዛኞቻችሁ ታብም ማድረግ ይሄ ሰው በሀዘን ላይ ነው ያለው። በጣም እውነት እግዚአብሔር መጽናናትን ይላክለት ብለን በል እንግዲህ የሚያጽናና እግዚአብሔር ነው። በእርግጥ ለምንድነው ፊቱ እንደዚህ ያዘነው የጠቆረው? ዘንዶ ተገደለ። ምን ያገናኛቸዋል ታዲያ ከዚህ ልጅ ጋር? በጣም አዝኖ ጥቁር ለብሶ በውስጥ የተናገረውን ሰው ነው። ዘንዶ በረከታችሁን አልበላም ከሱ ላይ ውረዱ አይነት ነገር ነው እየተናገረ የነበረው ማለት ነው። ይኸው አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስታፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላባችሁ ሲሰልብባችሁ የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሀሌሉያ ሀርጋዱላ ምናምን አይነት ስታፍ ያራምዳሉ። ይህንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰርብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ያቃል ቤተሰብ ናቸው፣ ይተዋወቃሉ፣ የቅርብ ወዳጅነት አላቸው። ገዳማቸው ውስጥ ተኝቶ ተጋድሞ ነው የሚውለው። ቤተክርስቲያናቸው ውስጥ ገዳማቸው ውስጥ እርጎ ያጠጡታል አባቶቹ። እሱ ደግሞ የሚበላውን ያውቃል። አባቶቹ የሚጠጣውን ሲሰጡት እሱ ደግሞ የሚበላውን ያውቃል። እና ጴንጤው ተሳስታችኋል እያለ ነው። በረከት ነው የበላው ነው ብላችሁ ያላችሁት፣ እሱ ግን አይጥና ጉርጥ ጊንጥ ነው የሚበላው፣ የምናጠጣው እርጎ ነው እያለ ነው። አባቶቹ እርጎ ያጠጡታል በአቡነ እንድርያስ ዋሻ ውስጥ፣ እሱ ደግሞ አይጥ ነው የሚበላው እና ለምንድነው ስሙን የምታጠፉት እያለ ነው። እና ከዚህ የተነሳ በጣም ከባድ የልብ ሀዘን ላይ ነው ያለው። ለምን ተገደለ? ምን ዘንዶ አይደረግም። በኦርቶዶክስ እንደዚህ አይደረግም። እውነቱ ልንገራችሁ፣ በኦርቶዶክስ ዘንዶ ጸበል ጠባቂ ነው። ዘንዶ ጸበል ቀጂ ነው። ይኸው እንደሚናገሩት መነኩሴው ማለት ነው። የተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ ዓመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ጸበል የሚቀዳ ዘንዶ አለ። ገዳም ውስጥ ተጋድሞ እንደ ሰነፍ ሰው ተኝቶ የሚውል ዘንዶ አለ። የሚጠጣ እርጎ የሚጠጣ ዘንዶ ጸበል የሚቀዳ ያው ይላል መነኩሴ ነው ያለው። እኔ አንድ እነሱ ከተናገሩት ውጭ ምንም ነገር የምናገረው ነገር የለም። አንዲት ያው ዘንዶ የሚቀዳ ማነው ጸበል የሚቀዳ ዘንዶ ያሉት ያው መልሼ ላሰማ መልሼ አንዲት ቃል አልጨምርም። የተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ ዓመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ማንኛውም ራሱ ጸበሉን ለመቅዳት በህልም ማየት አለብህ። ጸበሉን የሚቀዳው ዘንዶ ስለሆነ የሚጠብቀውም ዘንዶ ነው። ኦኬ ቤተክርስቲያኒቱ ዘንዶ በዘንዶ ሆናለች። እባብ በእባብ ባይዘወይ ሰውም ሲሳድቡ አይታችሁ ከሆነ 666 ዘንዶ ነው የሚሉት ይወዳሉ። ኦርቶዶክሳውያን ከዘንዶ ጋር በጣም የቀረበ ቃል ኪዳን ነው ያላቸው። ገዳማቸው ውስጥ ተኝቶ ነው የሚያድረው የሚውለው። ሚዩት አድርገው ምን ሆነ ምታው ምንም አባቶችን ነው ሄደታው ማለት እኔ እኮ ወርጃ ነው ዘንዶ ነው ታውቃለህ። ዘንዶ አይቼም አላውቅም። አንተ አታውቅም። እኔ ስለ ቤተክርስቲያኒቱ ነው። እኔ ሮያል አልኩ እንዴ? አላልኩም እኮ እኔ ስለ ቤተክርስቲያኒቱ ነው እየተናገርኩ ያለሁት። እነሱም ስለ ሮያል አይደለም እየተናገሩ ያሉት። አንተ ቤተክርስቲያኒቱ ልጅ እስከሆንክ ድረስ ያው ቤተክርስቲያኒቱ ስትነሳ አንተም አብረህ መነሳት አይቀርም። እርጎ እያጠጡ እኮ የሚያሳድጉት አባቶች ናቸው፣ ገዳማውያኑ ባህታውያኑ። ዘንዶ አቡነ እንድርያስ ገዳም እርጎ ይጠጣል። በህልም አይተው ጸበል ይቀዳል። አብረውትም ያድራሉ፣ ይተኛሉ፣ ያስቀድሳል ሁሉ እና ጴንጤዎች ደግሞ ይገላሉ።
ጴንጤዎች እንረግጥልሃለን፣ እንገልልሃለን። እና ፊቱ እንዴት እንደከሰለ እዩት። ሀዘን ላይ እንደዚህ በቃ ውስጡ የተጎዳ ሰው አታውቁም። በቃ መግደል አልነበረባችሁም። አርባ ምንጭ ላይ ያለውን ጴንጤዎች በእውነት በጣም ነው የሚያሳዝነው። መቼስ ሀዘን አንደርስ ነገር የዘንዶ ነፍስ ይማር አንል፣ ግን እንደዚህ ሰውን በሀዘን እስክትመቱ ድረስ ነውር አይደለም በእውነት። ለሁለተኛው ጊዜ የዘንዶ ስታገኙ እባብ ስታገኙ እንዳትገሉ። የቤተክርስቲያን ጠባቂ ነው። በኦርቶዶክስ ገዳም ጠባቂ ነው። እርጎ ያጠጡታል፣ ጸበል ይጠብቃል፣ ጸበል ይቀዳል። እመቤታቸው ደግሞ ፈታ ትለቀዋለች፣ ስትፈልግ ማለት ነው። ስትፈልግ ትይዘዋለች፣ ስትፈልግ ይዛ ትለቀዋለች። ስትፈልግም ደግሞ በግሪክ ሀገር እለዋ ላይ ደግሞ እንዲደንስ እንዲጨፍርባት ትፈቅድለታለች ማለት ነው። እንግዲህ ከነካ ዘንዳ ትችለዋለህ ማለት ነው። መቼ ነው የሚውለውን አሁን መባል ያለበት ቀኑ ዕለቱ መቼ ነው? የዓመቱና የወሩ ይታወቃሉ። የዓመቱ ዘንዶ የወሩ ዘንዶ የሚባል እሱ ነው መጠየቅ ያለበት እንጂ በሙሉ ዘንዶ በዘንዶ እኮ ነው። ይኸው ደግሞ ቀጥሎ እዚህ ያለው ማለት ነው። የትኛውን ያላየ ነው? ቆይ ስንት ዘንዶች እኮ አሉ አልኩ። አቡነ እንድርያስ ዋሻ በርጎ እያደገ ደብረ ዳሞ ተኝቶ እየዋለ ዘንዶን ያዛል። ዘንዶ ራሱ ይፈራል፣ እንደዚህ አይነት ቦታዎችን ይጠብቃል ምናምን ለማለት ሊሆን ይችላል። ኖርማሊ የማላውቀው ነገር ላይ ዲቴል ማውራት አልችልም። ግን ማን ነው የሚጠብቀው? ቤተክርስቲያን ምናምን ሊጠብቅ ይችላል ብለው ሊሉ ይችላሉ። እኛ ምን እናውቃለን? ቤተክርስቲያን በዘንዶ ነው የምትጠብቀው እንዴ? አላውቅም። እኔ በዘበኛ ነው የማውቀው እኮ። ታዲያ በዘንዶ ይጠበቃል እያሉ የሚሉት ቤተክርስቲያን አሁን አናውቅም። አሁን እኮ በጣም እኮ በነገራችን ላይ እንደዚህ አይነት ነገሮች ላይ ማታቃተል ቤተክርስቲያን ነው እንደ ሮያል ታዲያ የምትከራከርላት መተን በማን እንደምትጠበቅ እንኳን ማታቃተል ቤተክርስቲያን የምትጠበቀው በዘበኛ ነው አልኩ። ዘበኞቹ በዘንዶስ ነው ብለው የሚሉት በዘንዶ ነው ብለው የሚሉትስ ምን እናርጋቸው? እኔ አናውቅም። እኔ እንደዚህ አይነት ነገር ውጭ ነኝ በእናትህ። እኔ እንደዚህ ዘንዶ ምናምን አላውቅም። እኔ አሁን ጦርነቱን እስራኤልና የኢራንን ጦርነት እሱን ተነጋግረናል። እሱን የአርዕስት ማስቀየሪያ ካልሆነ በስተቀር እሺ፣ እሱኛው ላይ ሀሳብ መስጠት ካልቻልክ አቡነ ተክለ ሃይማኖት በማን ነው እግሩ የተቆረጠው? እኔ እግራቸው መቆረጡንም አላውቅም። ፎቶውን ግን አይተዋል አይደል? እግሩ ተቆርጦ። አዎ፣ ግን በነገራችን ላይ ምን አለ መሰለህ እንደዚህ አይነት ታሪኮች ውጭ ነኝ እኔ ብዙ ጊዜ። ይገርምሃል። ለምንድን ነው ብትለኝ አቡነ ገብረ መንፈስ ቅዱስ ምናምን ብትለኝ አላውቅም። ለምን ነው ከዚህ ታሪክ ውጭ የምትሆነው? ለእኔ አንድ ጥቅም ያስገኝልኛል ብዬ ስለማላስብ ብዙም አላነብምም፣ መከታተልም አልፈልግም። በቃ ይሄ የራሴ ነው። ቤተክርስቲያኒቱ የምታስተምረውን ትምህርት አታምንበትም ማለት ነው? ኖ አለማመን ሳይሆን አሁን ለምሳሌ እኔ ልጄ ልጅ አሁን እያደገች ነው። አሁን ልጄ ወደፊት እንደዚህ አይነት ታሪኮች ብነግራት በቃ ግራ የሚገባትን ታሪክ እንደዚህ አይነት ነገሮች ሊገባት አይችልም። ስለዚህ እኔ የሚገባኝን መጽሐፍ ቅዱስ ባነብ እመርጣለሁ ለራሴ። ታዲያ አንተ ለራስህ ልጅ ሮያልዬ፣ ቆይ ለራስህ ልጅ እንደተጠንቀቀ ነገ ልጄም በነግራት ሊያሳፍር የሚችል ታሪክ፣ ግራ ሊያጋባት የሚችለውን ታሪክ እኔ ዝም ብያ ገንዘብ አድርጌው አክሴፕት አድርጌ ለልጄ ነገ እምነትሽ ይሄ ነው፣ እምነታችን ይሄ ነው፣ ከእናቴ ከአባቴ የተቀበልኩት ይሄ ነው፣ አንቺም ተቀበይ ብዬ ስለ እባብና ስለ ዘንዶ ላወራት አልችልም ብለህ ለልጅ ይሄን ያህል ከተጠነቀቅ ለዚህ ትውልድ ለምን እንደማትጠነቀቀው? እዚያውም በጣም ብዙ ኦርቶዶክሳውያን ገብተዋል። ከእባብ ጋርና ከዘንዶ ጋር እንደዚህ አይነት ዕቃ ጨዋታ የሚጫወቱ በገዳም ውስጥ እየተኛ በገዳም ውስጥ እርጎ እየተቀለበ እየጠጣ የሚያድግ ዘንዶን ቤተክርስቲያን ጠባቂ ነው፣ ጸበል ጠባቂ ነው፣ ይቀዳል፣ ያሳልማል፣ ይቀድሳል፣ ያስቀድሳል እያሉ ብሎ የሚሉትን ለምን አንዳትላቸውም? ለልጅ ሀገር ቤት ባለ በኑሮ ውድነት ሰው የሚበላዋቶ ዘንዶ እርጎ እየሰጡ ነው የምትለው አልገባኝም። ላሰማህ መልሼ ላሰማህ። አይቶቶ ዘንዶ ናሽናል ጂኦግራፊ ሆነ እኮ። ይኸውልህ ግን ምን አለ መሰለህ እንደዚህ አይነት ነገሮችን ብዙዎቻችን እኛ አናውቅም፣ ሙሉ ለሙሉ አናውቅም ማለት እችላለሁ። እኔ አሁን ኦርቶዶክስ ነኝ፣ ያውም ደግሞ አክራሪ ኦርቶዶክስ በጣም እምነት የምደግፍ ሰው ነኝ እና እንደዚህ አይነት ነገሮች አይገባኝም። እኔ ለማይገባኝ ነገር ጊዜ ለምን እሰጣለሁ? ለምሳሌ እዚህ ያሉትን አንድ ሁለት ሰዎች ልጠይቅ። ዳኒ የማይክ ክፈት ካለ ዳኒ ያለህ
ዳኒ ኦርቶዶክስ ሆነ እንዴ? እሺ ወንድም ነህ? እንዴት ነህ? ሰላም አለሁ። እንዴት ናችሁ? ደህና ነን። ዘንዶ ቤተክርስቲያን ይጠብቃል፣ ጸበል ይቀዳል ምናምን ነገር እንደ ሲባል ሰምተህ አታውቅም? እንዴ በደንብ ሰምተናል። በጣም ነው የማመሰግነው። መሲ ያለሽ? መሲ ያለሽ? ኧረ እኛ ምን አገባን? እኔ ምስክር አልፈልግም። እኔ አይ ቆይ አንተ ኦርቶዶክስ ሳይሆነ ካልሰማኸው እንዴት ነው እነሱ ብቻዬን ተቀምጬ ማረቢን አያችሁ አትጫወቱ እንጂ በቃ ቶ ምንም እኔ አይመለከተኝም እኮ አልኩ። ኦርቶዶክስ ገዳም ውስጥ ተጠቅልሎ የተኛ ዘንዶ በህይወቱ ያለው ዘንዶ አስተኝታችሁ እንዴት ነው አጠይቀኝ ብለህ የምትለው? ሮያል በቃ ቢፈልግ ተጠቅልሎ የተኛ ቢፈልግ ሳውና ይግባ ቢፈልግ ስቲም ይግባ፣ እዛ አይመለከተኝም። እኔ መጽሐፍ ቅዱስን ማንበብ ነው የሚመለከተኝ አልኩ። እንዴት ነው የማይመለከት? አንተ ኦርቶዶክሳዊ አይደለህ ወይ እኮ ነው የምለው። እውነቱን ለምን ነው ዲና የምታደርገው? ለምንድን ነው እኛ ኦርቶዶክሳውያን የሚመለከተንን ነው የምናነበው እንጂ ዘንዶ ተጠቅልሎ ተኛ፣ ስፖርት ሰራ፣ እዛ ጂም ይሰራል ብትለኝ እኔ አይመለከተኝም። እንዴት አውቀዋለሁ? ታሪኩን የማውቀው እኔ ቤተክርስቲያን የምታስተምረኝን ተጠምቆ ስለመዳን ስለ ጻድቃን ሰማዕታት ምናምን የምትጠመቅበትን እኮ ጸበል የሚጠብቀው እኮ ዘንዶ ነው እኮ አሉ ቆሞሱ። እንደዛ አሉ። አሁን ለምሳሌ የምትጠመቁበትን ውሃ እኮ የሚጠብቀው ዘንዶ። አገላለጽ ሜታፎሪክ ይሁን ምን አናውቅም። እኔ ሰውዬ እንደዛ ሲናገሩ አሁን ማን ይሙት ዘንዶ ቆሞ ሰው እየጠመቀ ነው አይመስለኝም። ስለዚህ አገላለጻቸው ራሱ ትርጓሜ ኑሮ አናውቅም። ስለዚህ አሁን እኛ ሜታፎሪክ አሁን በምን እናውቃለን ታዲያ? አሁን ዘንዶ እውነት ቆሞ እየጠመቀ ነው ሰው? እሺ ኦኬ ይሁን። ስለዚህ እኔ አደባበስም እኮ አልኩ። ምንም የፈለገው ቢሆን እኔ የምደባብሰው ነገር የለም። ከሆነ ነው አደባበስከው እንጂ ለምን ደባበሳለሁ? ሊያዙት ይችሉ ይሆናል የሚል ግምት አለኝ። ምን ያደርጋል? ገዳም ውስጥ ተኝቶ አላሳየውም ወይ? ላሳይ መልሼ። አልጋ ይዞ ነው። ኦኬ አልጋ ይዞ ነው። ኦኬ እሱ ጥሩ ጥያቄ ነው። ይኸው አልጋ ይዞ የሚሆን አልጋም ሳይዝ ታሳየኝ። እኔ አልፈልግም። እኔ ማየት አለብን። ሁለት ኦርቶዶክሳውያን ወገኖች የሚታመኑበትን ዘንዶ ሙድ ትይዝበታለህ እንዴ? ኖ አልጋ ይዞ ነው ወይ? ሰማው ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይህም ቪዲዮ አይተን እንምጣና እኔ በአማርኛ ተረጉም። አዲስ ገዳም ሰርተው አዲስ ዘንዶ አስገብተናል፣ አዲስ ታቦት አስገብተናል እንደሚባለው አዲስ ዘንዶ አስገብተናል፣ አዲስ እባብ እግዚአብሔር ሰጥቶናል እያሉ ነው። ማለት ሬስቶራንት በአዲስ መልክ ምግብ ጀምራል እንደሚባለው ማለት ነው። የምታወራው ነገር ሁሉ ይህ ሰውየውም አንተም አልገባችሁኝ። ቆይ ሰማው ታሪክ ወይ ደመና ምስና አቡናውን አረጋው ዝመሳሰል ታሪክ አለው። ሰላም አሕዋት አጋጣሚ ሕዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወይ ደማ ከረታ ደብረ ዳሞ እና ታለ ጽዋ ወረስ ሐቲ ታለ ወይዳ ያው ወይ ኩርማ አቡነ አረጋዊ ማህና ታለ ጽዋ ተከሰነ ነርከፍ እዚ ትሪዎ ዘለኹም ፍልፍል ቤተክርስቲያን ተርጅመር ዳርጋ ዓመት መልእ ሓደ ወራ ታሪክ ወለ ትግርኛ ባልችል ይቆጨ ነበር። ምንድን ያለው ሰውየው? ወደ መጣበት ሸኝተነዋል ያለ ታሪክ ታዩ። ያው ልክ አተማ አቡነ አረጋዊ ደብረ ዳሞ ግዲው ገበር ወይም ደመና በተመን ተደምቲም ደይዎም ከም ዝንሪኦም ምስለው ወይ ድማ ተስላሉ ነው ለማዕት ድማ እዚ ያው ሓደ ጠባቂ ገርም ነው ዝመስል ለፍቲ ይስላል። ሓደ ጠባቂ ያው እዚ ሓደ ጠባቂ ለው ቤተክርስቲያን እዚ ማለት እዩ። ያ ከም ዝንሪኦ ዘለና ያው እዚ አቡነ አረጋዊ ወይ ደመና የተገዳም እዚ አሞርዲያ ኮይኑ እናሐለው ወይ ደመና ያው ቤተክርስቲያን ተቀመጠ። አንተ የምትሰማው እንግዲህ ትግርኛና እኛ የምንሰማው እንግዲህ የተለያየ ነው ማለት ነው። ገዳሙን የሚጠብቀው ይኸው ዘንዶ እኮ በጦርነቱ ፈርቶ መጥቶ ቤርጎ ይዞ ነው። ቆይ ቤርጎ ይዞ ነው ወይ አልጋ ይዞ ነው ወይ ብለህ ስትል ነበር። ይኸው አልጋ ይዞ ማለት ነው፣ እዛው ገዳም ውስጥ ማለት ነው። አልጋ ብለህ ካልከው የቤተክርስቲያን ጠባቂ የገዳም ጠባቂ ሆነው ችናት ኦርቶዶክስ በእውነት ችነች።
እንዳያችሁት ነው። በዚች ሃይማኖት መኖር ምንኛ መታደል ነው ይለዋል። ከነባቡ ጭምር ቁጭ ያለ ዘንዶ አምላኪ ትውልድ ማለት ነው። በስዕል ብቻ አይደለም አቡነ አረጋዊ ፎቶ ላይ የሚስሙት፣ በህይወትም እንደዚህ አስተኝተውት በዛው አብረው ያድራሉ፣ አብረው ይውላሉ። ሐዋርያዊት ቤተክርስቲያን በእውነት አባቶቻችን ያቆዩልን ቅድስት ንጽሕት ምንም እንከን የማይገኝላት ባህረ ጥበባት ስንዱ እመቤት ብሎ ይልሃል። የሐዋርያቱ ትምህርት አያችሁት? እንደዚህ ነበር እባብ እያስተኙ በእውነት እነ ጴጥሮስ። ቆይ ማለት ዘንዶ ኢትዮጵያዊ ነው? አፍጋኒስታዊም በለው የራሳችሁ ነው። ኦርቶዶክሳዊ ነው እንጂ ኦርቶዶክሳዊ ነው። ኦርቶዶክሳዊ ሰይጣን አለ ታውቃለህ። ኦርቶዶክሳዊ ያው እንትን መጥቆራ ማለት ነው ታውቀዋለህ። መልሳችሁ ምንድን ነው? የምጠራው ሰይጣን ነው ምናምን ማን ነበር ስሙ? ተመችቶኛል። ናይጄሪያዊ ነው ምናምን ስም ቧጨሮ ነው። ይሄን ምን አልክ? እዚህ ምን አልክ? ናይጄሪያ ድረስ ምን አስኬደ? ይሄንን ጨርስና ከዛ ወደ ናይጄሪያ ትሄዳለህ። አላውቀውም ማለት ኖርማሊ እንትኑ ፕሮፋይል ምናምን የለውም ማለት ቲክቶክ ይጠቀማል። የዘንዶ ነው የምታወራው ከሆነ ቲክቶክ የሚጠቀም ከሆነ ፕሮፋይሉን ስም ብትሰጠኝ ገብቼ ሰርች አደርጋለሁ። በራስ ላይ ነው የምትቀልደው። ግን እዩት፣ ይሄ ነው ዘንዶ አይደለም፣ ኤአይ ነው። ኤአይ ነው። እንዳያችሁት ነው። በጣም ያሳዝናል። አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። እባብ የሚከበርበት ዘንዶ የሚሰገድለት ዘመን መጥተዋል። ዘንዶ ይጠብቀናል ብለው ቤተክርስቲያናችን ዘንዶ ይጠብቃታል ብለው ለዘንዶ ስልጣን ሰጥተው ህዝባችን ወደ ሲኦል እየነዱት ይገኛል። ያለን አማራጭ እግዚአብሔር አምላክ እንዲረዳን ህዝባችን ነፃ እንዲወጣ ሁላችን መጸለይ አለብን። ሁላችን ስለዚህ ጉዳይ ለእኛ ለወንጌል አማኞች ይሄን የምናደርገው ኦኬ፣ መጸለይ አለብን ለዚች ቤተክርስቲያን። እውነቴ ነው እያምላችሁ እንደ ቤተክርስቲያን ነው እባብ እየቀለበች የምታሳድገው እንደ ቤተክርስቲያን። ይሄ ሐሰት አይደለም። የራሷ ልጆች እየመሰከሩ ያሉት ነው። ሀገር ቤት እህል የሚኖርበት ቪዲዮ አደረግኩኝ እና ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስሞት የኛ ጭንቅላት እንደሳለጎ የሚሆን እንትኑን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ እንድሪያስ ላይ ናለ ዋሻ ተክለ ሃይማኖት እኔ አይመስለኝም። በዛ ሄድኩኝ። እንደገና ደግሞ እንትኑን ምንድን ነው ይባል ሀገር ቤት ዋሻ እንድሪያስ የሚባለው ሰሜን ሸዋ ውስጥ ነው። አባቶች በገበቴ ምን ያጠጡታል? እርጎ። ዓርብ ሮብ አይጾምም ማለት ነው የኦርቶዶክስ ዘንዶ። እርጎ ዘንዶ ያደልቡልሃል። ፔንቴ ኦርቶዶክስ ያደለበችን ዘንዶ እንትን ዘንዶ ራሱ ጀዝቦ ነው ማለት ምንም ነገር ሰው አይነካም። ምንድን ነው እንደዚህ ያክል ፍሬንድሊ ነው። ዘመዶቹን ያውቃል። ዘመዶቹን ያውቃል። ዘመዶቹ ናቸው ማለት ነው። ዘመዶቹን ያውቃል። በሃይማኖት ታዲያ እንዴት ዘመዶቹ ባይሆን በሃይማኖት ስምምነት ባይሆናችሁ እባክህ ዘንድሮ ግራም ያጋባ ጊዜ ነው። ግን ኖርማሊ እነዚህ የገጠር ሰዎችን አልቀበልም። ብዙ ጊዜ እነዚህ የሚያወሩ እንደዚህ አይነት ነገሮች ድግምት ምናምን የሚሉ ሰዎች እኛ አንሰማቸውም። ማያመጡት ጣጣ ስለሌለ ማለት ነው። ኤርሚ ተቋርጧል መሰለኝ። ኤርሚ እስኪመለስ አንድ መጽሐፍ አጭር ታሪክ ላንብብላችሁ። ምናልባት ሩዋይ ለምሰማ ሌሎቻችሁ ሰላማችሁ ይብዛ። ዳግዬ፣ ዳኒ፣ ሁላችሁም። መጽሐፏ ምን ትላለች? ትንሽ መጽሐፍ ነች። ሃይማኖትህን እወቅ እንዳትሆን መናፍቅ ትላለች እና የጻፏት ሰው ሊቀ ብርሃናት መርቆሬዎስ አረጋ ይባላሉ። በ1989 ዓ.ም የተጻፈች መጽሐፍ ነች። ሃይማኖትህን እወቅ እንዳትሆን መናፍቅ።
አጫጭር ታሪኮች ያሉበት ነው። አንዷ ታሪክ ቁጥር 18 ላይ ያለች ምን ትላለች? ከአሁኑ ነገር ጋር ስለሚያያዝ ነው ማውራት። በወሎ ክፍለ ሀገር በቦረና አውራጃ የጻድቁ የጋስጫ ቅዱስ ጊዮርጊስ ቤተክርስቲያን አለ። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ መሰል አውሬ ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ሲያሰናብቱ ከኑዛዜ በኋላ ተመልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም። የአውሬ ባህታዊ ይገርማል ይላሉ። ማናቸው ያሉት? ሊቀ ብርሃናት መርቆሬዎስ አረጋ። ሃይማኖትህን እወቅ እንዳትሆን መናፍቅ እንዳትሆኑ እንደዚህ አይነት ታሪክን ስታውቁ እምነታችሁ ይጠነክራል እያሉ ነው። 60 ክንድ የሆነ ዘንዶ ነው፣ ይወጣል ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ሲያሰናብቱ ከኑዛዜ በኋላ ተበልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም ይላል። ቤተ መቅደስ ውስጥ ነው የሚገባው። እንግዲህ ከዛ በኋላ ስግደት አምልኮ ሲደረግ ለሱም ጭምር ነው ማለት ነው የሚደረገውና አብሮ ነው እንግዲህ ኮሌግ ነው ማለት ነው፣ ፍሬንድ ነው ማለት ነው። እዛ ጋር ማንም ደብተራ የጻፈውን እኛ አንቀበልም እኮ አንዱ ደብተራ ጽፎት የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ነው። ሊቀ ብርሃናት መርቆሬዎስ አረጋ ይባላሉ። አንዴ ጆ ድገመው አልሰማሁም፣ ዞር ብዬ ስለነበር። ጆ ድገመው ምንድን ነው ያነበብከው? መጽሐፍ ነው መጽሐፍ ነው። ሃይማኖትህን እወቅ እንዳትሆን መናፍቅ የምትል ትንሽ መጽሐፍ ነች። ከየት ነው ያገኛት? እንትኗን እያሳየው ላስነብብ እችላለሁ። ኤርሚ ካለም ለእኔ በውስጥ እንትልክልኝ ብዬ ነው። አሳየን እያሉ ነው ያለች ነገር ነች፣ ትነበባለች። እሺ እንትኗ ስለተበጣጠሰችብኝ ነው። ሊቀ ብርሃናት ሃይማኖትን እወቅ እንዳትሆን መናፍቅ የምትል መጽሐፍ ነች። 1989 የታተመችው ምን ይላል? ይሄ 18 ቴዲ ጋ አይጠፋም። ምናልባት ቴዲ ሊያውቀው ይችላል። ቴዲን ነገ ስለማገኘው ይዣ ትሄድና ነገ ፊዚካሊ እንገናኛለን። ከቴዲ ጋር ጉዳይ አለው። አናገረውና አስፈልገዋለሁ። ምን ይላል? ኤርሚ ያልሰማህ? በወሎ ክፍለ ሀገር በቦረና አውራጃ የጻድቁ የጋስጫ ቅዱስ ጊዮርጊስ ቤተክርስቲያን አለ። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ መሰል አውሬ ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ታውቃለህ ሲያሰናብቱ ከኑዛዜ በኋላ ተመልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም። የአውሬ ባህታዊ ይገርማል እያለ ይቀጥላል። የአባ ጊዮርጊስ ዘጋስጫ ቤተክርስቲያን ነው ወሎ ውስጥ። ልክ ነው። ቅድም ሳወራው ነበረ። ይሄ በደንብ ነው የሚታወቀው እና ልብ በሉ እንግዲህ ዘንዶ አምላኪው ማን ነው? ከዘንዶ ጋር ጥብቅ ቁርኝነት ያለው የወንጌል አማኝ ፕሮቴስታንት ወይስ ኦርቶዶክስ? ኦርቶዶክስ። ኦኬ። ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል ነው ተብሎ የተባለው። እኛ እግዚአብሔር ራሱ ነው የሚጠብቀን። ሲጠብቀን መላእክት ልኮ ሊጠብቀን ይችላል። ስሙን የማናውቀው በስጋ አይናችን የማናያቸው የእግዚአብሔር ብርሃናውያን የሆኑ ቅዱሳን መላእክት አሉ። ክብር ይግባቸውና አንልም። ብራዘር ክብር ይግባውና ጌታ ማለት ነው እሱ መላእክትን ስለአንተ ያዛቸዋል ብሏል። የተገለጠው የእግዚአብሔር መልአክ መጥቶ ይጠብቀናል፣ ከተለያየ ነገር ያድነናል። እግዚአብሔር ልኮት ማለት ነው። በጴንጤ ቤት እንደዚህ ነው የምናውቀው እኛ። ኦኬ። ስዕል የሚካኤልና የገብርኤል የሚል ክንፍ ያወጣ አሞራ መሰል ነገር ቤታችን አንጠልጥለን አይደለም እሱ የሚጠብቀን። የእግዚአብሔር ቅዱሳን መላእክት ረቂቃን ናቸው፣ ክቡራን ናቸው፣ ቅዱሳን ናቸው። እግዚአብሔር ሲልካቸው መጥተው ይራዱናል። መጽሐፍ ቅዱስም ይህንን ይነግረናል። ብሉይ ኪዳንም ላይ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል ነው ተብሎ የተባለው። እንደዚሁ ቅዱስ ጳውሎስን በመርከብ ላይ በነበረበት ሳለ አብረው እንዳይሰጥሙ ከእሱ ጋር የነበሩ በመርከብ ላይ የነበሩትን ሰዎች እንደማይጠፉ የእርሱ የመሆነው ደግሞ የማመልከው የእግዚአብሔር መልአክ ብሎ የእግዚአብሔር መልአክ ማኒፌስት በአዲስ ኪዳን ላይ ተገልጦለት ነበር ለጳውሎስ ማለት ነው። ጴጥሮስንም ከወህኒ ቤት ከእስራት ያወጣው የእግዚአብሔር መልአክ ነው። እግዚአብሔር ቤተክርስቲያን በማርቆስ እናት ቤት አጥብቆ ጸሎት ይደረግ ነበር። ስለ ጴጥሮስ ወደ ጌታ ይጸለይ ነበር። እግዚአብሔር መልአኩ ልኮ ጴጥሮስን ከ4 ሰንሰለት አስፈታው ይላል። ክብር ለመንፈስ ቅዱስ ይሁን። ዮሐንስንስ በፍጥሞ ደሴት እግዚአብሔር ለኢየሱስ ክርስቶስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ስለዚህ በአዲስ ኪዳን እንኳን እነዚህን ትልልቅ 3 አባቶችን
ጴጥሮስ ዮሐንስና ጳውሎስን የእግዚአብሔር ቅዱሳን መላእክት ተገልጠው አነጋግሯቸዋል። በጣም የሚገርመው አሁን በቅርብ ቀን አንድ የሰማሁት አለ፣ ግን እዚህ አልነግራችሁም። ከቅዱሳን መላእክት ጋር በተገናኘ በጣም እጅግ ማከብራት የእግዚአብሔር ሴት የነገረችኝ ነገር አለ። በጣም በመንፈሴ ላይ በትክክል ምስክርነት ያለበት ማለት ነው። ኦኬ። ስለዚህ የእግዚአብሔር ቅዱሳን መላእክት በአዲስ ኪዳን እንኳን ማኒፌስት ያደርጋሉ፣ ለሰው ልጆች ይገለጣሉ። በሚገለጡበት አካል መጥተው ይገለጣሉ። ይህንን ሁሌን የምናገረው ልብ በሉና ስሙ። የወንጌል አማኞች ወንድሞች፣ እናቶች ከተገለጡ ቅዱሳን መላእክት እኛ ጋር ነው የሚገለጡት፣ ኦርቶዶክስ ጋር አይደለም የሚገለጡት። ኦርቶዶክስ ጋርማ ይኸው በየቤቱ አሞራ መሰል ነገር ያንጠለጠሏቸው ስዕላት አሉ። እነሱ ስላሏቸው እነዚህ እውነተኞቹ መላእክትም ሚዩት አድርግ ማድረግ ዝም ብዬ ማለት አዳምጥህ ላውራና ሚዩታር ከዛ ደግሞ ታወራለህ። እሰጥሃለሁ። ዝም ብለህ እኔን እየነቆርከኝ ዝም ብዬ አታውራ እኮ አላልኩም፣ ግን ተደማምጠን እኔ ላውራና አንተ ደግሞ በኋላ ደግሞ ታወራለህ ማለት ነው። እንዴት ታዲያ ምንድነው አሞራ መሰል እኮ ያልኩትኝ? ግድግዳችሁ ላይ የለጠፋችሁት ሸረሪት ድር የምታጸዳለት የሚካኤል ፎቶ ተብሎ የሚባል ማለት ነው። አሁን ቅዱስ ሚካኤል ነው እንደዛ? ነውር አይደለም እንዴ? በጣም እኮ ነውር ነው። ነውር እኮ ነው። ቅዱስ ገብርኤል ነው ይላል። ሲጀምር ሚካኤልና ገብርኤል ክንፍ የላቸውም። ክንፍ አላቸው ተብሎ የተባሉት መላእክት ሱራፌልና ኪሩቤል ናቸው መጽሐፍ ቅዱሳችንን ስናነብ። ይሁን እሺ፣ ሚካኤልም ገብርኤልም ክንፍ አላቸው ብለን እንበል። ሸረሪት ድር የሚጸዳለት አቧራውን እስኪያራግፊው ተብሎ የሚባልለት የምታራግፍለት እሱ ባለበት ሚካኤል መልአኩን እግዚአብሔር እንዴት ይልከዋል? አንተ ቤት ሁለት መልአክ አይኖርም። ጊዜ የምታስቡት ነገር በጣም ቁሳዊ ነገር ስለሆነ አሁን ሸራሪት ድር ምናምን ከእምነቱ ጋር ምን ያገናኘው? እናንተ ናችሁ አሮ ምን እንደበሰለ ሰው ስናወራ ያ ስዕል ማን እንደሚገልጽ ታውቀዋለህ አንተ ራስህ። ማንንም አይገልጽ፣ ሰይጣን ነው የሚገልጠው። ለምን ታውቀዋለህ እኮ ሰይጣን ነው የሚገልጠው እኮ አውቀዋለሁ። ሰይጣን ይዘው ስትዞር፣ እኛ ደግሞ ክለብ ነበር የምናመሸው ድሮ። ታውቀዋለህ እኮ ድሮ በኦርቶዶክስ በነበርበት ጊዜ ስዕሎቹን ይዘህ ጥምቀት ይዘው ስትወጣ ስትዞር እኛ ክለብ ነበር መናድረው። ስለዚህ አሁንም እኮ ከክለብ እኮ አልወጣህም። ታዲያ ሮያል ከክለብ ውጣና ና ወደ ኢየሱስ እያልኩ ነው። ያኔ እኔ ስዕል ይዤ ከዛሬ 27 ዓመት በፊት በኦርቶዶክስ በምቀድስበት ሰዓት ላይ እሺ አሁን ይሄ ያልከኝን ሚካኤል ነው ተብሎ የተባለ እንትን የሸረሪት ድርና ዝንቦች ላው ላይ ያረፉበት ከላው ላይ አቧራው የሚራግፍለት ቤታችሁ ግርግዳችሁ ላይ የተሰቀለውን እሱን እኔ ይዤ ስወጣ ያኔ ባለማወቅ ወራት አንተ ያኔም ክለብ ነበር፣ ከአሁንም ክለብ ነው ያለው። መቼ ነው የምትወጣው ነው ብዬ የምልህ። አየህ እኔ እኮ በክርስቶስ ኢየሱስ አምኜ ያንን ያለማወቄን ወራት እግዚአብሔር አሳልፎ ለስዕልና ለቅርጻ ቅርጽ እያፈነደርኩ ስሰግድበት ከነበረ ከእንዲህ አይነት እያነበብን ነዋ። እንደኛ አይነት ሰው እሱን ታዲያ ቀጥላ ሮያል ቀጥል። እሱን እኮ ነው ለዚህ አየህ እኔ የተጠቀምኩበት መጽሐፍ ተክለ ሃይማኖት ገብረ መንፈስ ቅዱስ ብትለኝ አይሰማኝም። ዘንዶ ብትለኝ ለምረም አይሰማም። እኔ ጥቅም የለውም አለ። ከኔ ህይወት ከኔ መዳን ጋር ትርጉም የለውም። እኔ የሚያድነኝ የሚያወጣኝ የሞተልኝ ክርስቶስ ኢየሱስ ነው። መጽሐፍ ቅዱሴን አነባለሁ ፊኒሽድ። ስለዚህ እኔ የሚጠቅመኝን ነው ያዝኩት፣ የማነበው የሚጠቅመኝን። ስለዚህ እነዚህ ዘንዶቹና እባቦቹ ቤተክርስቲያን ይጠብቃሉ፣ በረከት ጸበል ይረጫሉ ምናምን ነገር ተብሎ የሚባለውን አንተ አትቀበልም ማለት ነው። ምን አገባኝ እኔ? ጸበል ረጨ፣ ተገለበጠ፣ ታጥፎ ተቀመጠ፣ እኔ ምን አገባኝ እኔ? እንዴት ነው ኦርቶዶክሳዊ የሆነ ማያገባኝም ብለህ የምትለው? ሮያል አይመለከትም። አንዳንዴ እንትን ሳይንስ ታደርገዋለህ። ኦርቶዶክስ ነኝ አክራሪ ነኝ እልል የተባለልኝ የተፋጨልኝ ትላለህ። ከዛ ደግሞ እንጂ የኦርቶዶክስ ገገማ አፍቃሪ ነኝ፣ ምንም ወደዛ ወደዚህ ማለት እኮ ገገማ አፍቃሪ ኮንክ በፍቅሯ ላይ የወደክ ነው ማለት። ስለዚህ በቤተ እምነት ውስጥ ስለሚደረገው ነገር ስንጠይቀህ እኔ ምን አገባኝ ትላለህ። ለምን ደሞ የማያገባ? እኔ እንደዚህ አይነት ነገሮች ልጅን ከወደዱ ከነምኑ ነው ይባላል አይደል? አሁን አንተ ዘንዶ ውደድ ዘንዶ ልጅን ሲወዱ ከነምኑ ነው ይባላል አይደል? እኔ የሚጠቅመኝን ይዣለሁ። ቤተክርስቲያንንም ከወደድክ ልጅን ከወደዱ ከነምኑ ነው ይላል። ካስፈልገም ልናገረው እችላለሁ ፍርጥ አድርጌ፣ ግን አብዛኛው ህዝብ ስለምታውቁት ማለት ነው። ቤተክርስቲያንም ከወደድክ ከነ ዘንዶቿ ነው መውደድ ያለብህ።
አንተ እኮ ዘንዶቿን እኔ አይመለከተኝም ትላለህ፣ እባቦቿን አይመለከተኝም ትላለህ። እባቦቿ ጸበል ጠባቂ ናቸው፣ ዘንዶቿ ጸበል አጥማቂ ናቸው። ማርያም እየያዘች እየፈታች እየለቀቀች ሂዱና በል ሲላት ተለቀዋለች። ሰው እንዲነከስ ማንም ግራ የገባው ደብተራ ያለውን ሁሉ ተቀበል ነው እንደ የምትለኝ አንተ? ቤተክርስቲያኒቱ ናት ያለችው። ገዳሙ ውስጥ ያስገባ። ገዳሙ የማን ነው? ላይ በሁለቱ ነቢያትና በሌሎችም ቅዱሳን ነቢያት መጽሐፍት ላይ በራዕየ ዮሐንስ ላይም በራዕየ ዮሐንስም ላይ እንደዚሁም በሙሴ መጽሐፍት ላይ ሁሉ ጭምር ዘጸአት መጽሐፍ ምዕራፍ 25 ላይ ጭምር ይናገራል። እና እነዚህ ፍጡራን እንዳሉት አርባዕቱ እንስሳት የሚባሉት ሱራፌልና ኪሩቤል፣ በተለይ ኪሩቦቹ ክንፎች እንዳላቸው ይናገራል መጽሐፍ ማለት ነው። ሱራፌልም ክንፍ እንዳላቸው ይናገራል። ሚካኤልና ገብርኤል ግን የሚባሉት ሌሎቹ ነገደ መላእክት ክንፍ እንዳላቸው አይናገርም። አሁን ክንፍ አላቸው ብለው የሚሉ ኦርቶዶክሳውያን ወገኖች ስለሆኑ ይህን ጥያቄ መመለስ ያለባቸው ኦርቶዶክሳውያኑ ናቸው። እኔ ክንፍ አላቸው ብዬ እስካላልኩ ድረስ ክንፍ አላቸው ብሎ የሚለው የሚናገረውን እስከተናገር ድረስ ይህ ጥያቄ እኔን አይመለከተኝም ለማለት ነው። እኔ ክንፍ አላቸው ብዬ ይህም መልስ ነው። ይህም ራሱ መልስ ነው ለእኔ። እኔ በጣም ግራው ስለገባኝ ነው። ምክንያቱም በእርግጥ ያው ያደኩበት ስለሆነ ብዙ ተቃውሞ ባላሰማም፣ ግን ከድሮ ጀምሮ ጥርጣሬ አለ። ምንድነው ይሄ ክንፋቸው ከየት መጣ? ነገደ መላእክቶች ክንፍ የላቸውም። ያው በማህበረሰቡ እይታ በክንፍ የሚበሩ አድርጎ ነው የሚያስበው ሰው። ግን ጌታ ኢየሱስ ክርስቶስ ወደ ሰማይ ሲያርግ ክንፍ አላስፈለገውም። ስለዚህ የተፈጥሮ ሕግ ነው እንጂ አንድ ነገር እንድንበርና እንዳንበር የሚያደርገን ክንፉ ነው ብዬ ስለማላስብ ይሄ ነገር ለእኔ ጥርጣሬ ስለፈጠረብኝ ነው። ግን በእርስዎ በኩል ከሆነ እዚህ ላይ ያላችሁ በቤተ ክርስቲያን ያላችሁ ሊቃውንቶች ካላችሁ የቤተ ክርስቲያናችን ልጆች፣ በእርግጥ መጽሐፈ ሕዝቅኤል የሚባል አለ ራሱን ችሎ በመላእክት ዙሪያ ላይ የሚናገር ግን መጽሐፍ ቅዱሳዊ የሆነ ማስረጃ ከመጽሐፈ ሕዝቅኤል ከሚባለው መጽሐፍ ሳይሆን መጽሐፍ ቅዱስ ላይ ካለው ሕዝቅኤል ነቢዩ ሕዝቅኤል ሳይሆን በነቢዩ ሕዝቅኤል ስም የተዘጋጀ ትልቅ መጽሐፍ አለ ስለ መላእክት ትንታኔ የሚሰጥ መጽሐፈ ሕዝቅኤል የሚባል ከእርሱ ላይ ሳይሆን ግን ከመጽሐፍ ቅዱስ በቂ መልስ ያላችሁ ወንድሞቼ መምህራኖች ካላችሁ መልስ ብትሰጡ ደስ ይለኛል። ግቡና መልሱላቸው ለቀሲስ። መላእክት ክንፍ አላቸው እነ ሚካኤል ክንፍ አላቸው ብላ የምትለው ኦርቶዶክስ ቤተክርስቲያን ስለሆነች ማለት ነው። እኛ ክንፍ እንዳላቸው አናምንም፣ የእግዚአብሔር ቃል ስለማይነግረን። የእግዚአብሔር ቅዱሳን መላእክት እንደሆኑ እናውቃለን። የሚመልስ ሰው ካለ መመለስ ይችላል ማለት ነው። እናመሰግናለን። እሳቸው የኦርቶዶክስ ናቸው? ጠይቃቸው። ምንድን ነዎት? ኦርቶዶክስ ካህን ነዎት? ዲጄ ነዎት? ምንም አይገባኝም። ቤታቸው በሰላም ነው? በጠዋቱ ጠጥተሃል እንዴ? አዎ ትንሽ። በቃ ከጠጣ ጋር ነው የምትግባባው። እየጠጣው መስላለሁ። ምንድን ነው እርሶ የኦርቶዶክስ ነው? መጀመሪያ አፍህን በመልካም ነገር አሟሸው። ዲጄ እንዴት ያወቁ? ካህን ሆነው ዲጄ ማለት እንዴት አወቁ? ግዕዝ አይደለ ዲጄ? ቆይ በደምብ ተረጋጋ። ካህኑ ሁሉ ስታየው መሀይም ነው የሚመስልህ? እሺ ዲጄ ማለት ትርጉሙን ንገር። እሱ እንግዲህ ጠፍቶ ከሆነ ስለ ዲጄ ከሆነ መነጋገር ያለብህ ግባና በውስጥ መስመር ልተርጉምልህ። እየሰማኸኝ ነው? ባዕድ ቋንቋ ምጠሳ የሆነ እኔን መጠየቅ ያለብህ በተነጋገርነው ሀሳብ ላይ የኦርቶዶክስ ቤተክርስቲያን ልጅ ከሆነ እርሶ ታዲያ ገና ካሁኑ ተማሪ ካልሆነ ደግሞ አንተ ገና ሰላምታ ሳትለይ ገና ሳንተዋወቅ እርሶ ዲጄ ነዎት ብለህ ማንሳት የለብህም። እሱ አስፈላጊ አይደለም፣ አይመጥንም። እሺ ታዲያ መላእክት ክንፍ አላቸው የላቸውም ብለው የሚናገሩ እንዴት ካህን ነው? ክርስቲያኒቱ ልጅ አይደለህም። በቤተ ክርስቲያኒቱ አላደክም አይደለም። ስለ እንግሊዝኛ ቃላት መጻረ ቃላት ጠይቀህ መልስ ለማግኘት ይቅርና በቤተ ክርስቲያኒቱ ያሉትን መጻሕፍቶች ያላነበብ፣ ቅኔ ቤት ያልገባ፣ አቋቋም ያላወቅ፣ ድጓ ያላወቅ፣ ጾም ድጓ ያላወቅ፣ ኧረ ኳስ በመሬት የምን ቅኔ የምን አቋቋም? እኔ አቋቋም ማውቀው የሞዴሎችን ነው። ኧረ ምንም አላውቅም እንዴ። በደንብ ስማኝ። እንደዛ ከማለት በፊት በቤተ ክርስቲያኒቱ መጻሕፍቶች ለጠየቅኩት ጥያቄ መልስ መስጠት ከሌለ ሌሎች ሊቃውንቶች እንዲመልሱልኝ በር መክፈት ነው እንጂ ስድብ ማንጓጠጥና ሌላ ኃይለ ቃል መናገር። ይቅርታ አድርጉልኝ ከሰደብኩት። ንግግራችን ስፒሪቹዋል ነው፣ እየተነጋገርነው ያለው መንፈሳዊ ነገር ነው። በመንፈሳዊ ዙሪያ ብቻ ነው መናገር ያለብን።
እንጂ ስለ ሙዚቃ ዓለም አይደለም የምትነግረኝ። አሁን አየሁት ሙዚቃ እንደሚያውቁሉ አወቅኩኝ። በጣም ከባድ ሰው ነው ጥርሶ። እሺ ግን ሰው አይደለሁም። ሰው የሚያውቀውን ሁሉ ሰው ከፍሎ ያውቃል። እሺ ካስቀየምኩት ይቅርታ። ግን አሁን ያልኩትኝ ስለ መላእክት ክንፍ እንዴት ይጠይቃሉ ካህኑ ነው ማለት ነው ማለት። እሺ አውሩ ሰማውታል። ወንድሜ ልትጨቃጨቀኝ ሳይሆን ልትመልስልኝ ነው መሆን ያለበት። እሺ አሊያ ደግሞ እንግዲህ አንድ ቅኔ ባንተ ላይ እንዳልዘርፍ። ይዝረፉ፣ እኔ ፖሊስ ካልያዙት። ይሄ ሰውዬ ትንሽ አያውቀውም። ቅኔ ዘረፋ የሚባለውን አያውቀውም። እንደው ቀሲስዬ ከቻሉ አንድ ትንሽዬ ነገር ብለው ቢሉ በጣም ደስ ይለናል። ለመኑ ይከውን ንብረተ ሀካይ ለመኑ ጉባኤ ቃና ይበቀዋል። ለመኑ ይከውን ንብረተ ሀካይ እስመ ተርፈ ዘራ እያርቦተ ነዋይ ዘአይ። እደግመዋለሁ። ለመኑ ይከውን ንብረተ ሀካይ የሀካይ ገንዘብ ለማን ይሁን? ምንም ለማን ይሁን? ሀካይ ያለምንም ገንዘብ ቀርቷልና ባዶውን ቀርቷልና። በቃ አንተ ሀካይ ነህ። እግዚኦ ለመኑ ይከውን ንብረተ ሀካይ እስመ ተርፈ ዘራ እያርቦተ ነዋይ ዘአይ። ይበቃሃል። መወድስም ለአምላኬም ስላሴም ለህድብ ነበር። ይበቃሃል። አንተ ሌላ መምህር ላይ ሊቅነኛ አሜን ብሏል ቀሲስዬ። በቃ አሜን ልበል? ንገሩኝ። አሜን ልበል ወይስ ዝም ልበል? አይ ሳይገባህ አሜን አትበል። እሺ እኔ ኦርቶዶክስ እንዳልሆኑ ስላወቅኩ ነው። ኦርቶዶክስ አይደሉም እርሱ እና ምንድን ናቸው? ቅኔ ላለ ደግምብሃለሁ። አሁንም ወይ አንድ ደግሞ ደግምብሃለሁ። አንድ ቅኔ እንግዲህ ኦርቶዶክስ አይደሉም። ፕሮፋይላቸው ስገባ ስለ አሜሪካ ጦርነት፣ ስለ ትራምፕ ምናምን ነው እንዳለ ሁሉ ነገራቸው። እንዴ ታዲያ ማን ነው የማያወራው? አሁን በዚህ ጊዜ ስለ ጦርነቱ፣ ስለ እስራኤልና ስለ ኢራን ማን ነው የማያወራው? ሙዚቀኛም እንትንም ይሰማሉ፣ ሙዚቃም ይሰማሉ። አይ በቃ ለጠይቁ ጥያቄ መልስ አልሰጠህም። ሮያል እዚህ ለጠየቅኩም አልመለስክም፣ እሳቸውም ለጠይቁት አልመለስክም። ክንፍ አላቸው ወይ መላእክት እንዴ ብለው ይጠይቃሉ? ትልቅ ሰው አይደሉ እንዴ? ካህን ከሆኑ መመለስ ነው። ካቃተ እሳቸው ካህን ሆነው ጥያቄ ከሆነባቸው ጠየቁ። ከኔ የተሻለ ወይም ደግሞ የኦርቶዶክስ ካህን በተአምር እንደዚህ አይነት ጥያቄ አይጠይቅም። ታድሶ ናቸው እንዲህ ሰውዬ ታድሶ ናቸው። እርግጠኛ አንተ ጥያቄ የምጠይቀው ሁሉ ታድሶ ማለት ምን ማለት እንደሆነ እኮ አታውቀውም ራሱ። ታድሶ ማለት በከፊል የሚያምን መናፍቅ ማለት ነው። እሺ ልክ እንዳንተ ማለት ነው። አንተ አሁን ቅድም ዘንዶውን አላምንም ብላልክ መናፍቅ ነህ ማለት ነው። ቤተክርስቲያኒቱ የምታምንበትን አንተ አላምንም አልክ። ቤተክርስቲያን ጠባቂ ነው ብላ የምትለውን አንተ አላምንበትም። 21ኛው መቶ ክፍለ ዘመን ላይ ነው ያለሁት የተማርኩ ሰው ነኝ አልክ። መናፍቅ አንተ ናት ታዲያ። ቤተክርስቲያኒቱ በዘበኛ በዘንዶ ትጠበቃለች እያሉ አባቶች እየነገሩ እርጎ እያጠጡ እያደለቡ እያወፈሩ በገዳም የሚያስጠብቁት በዘንዶ ነው አሉ። ይህንን አታምንም። ለአንተ ሲሆን ማንም መናፍቅ አላለም። እሳቸው ግን መላእክት ክንፍ አላቸው። ቆይ እሳቸው ግን መላእክት ክንፍ አላቸው የላቸውም ብለው ጠየቁ። የሚያውቁትን ተናገሩ። አላቸው ብለው የሚሏቸው መላእክት ተናገሩ። እንዴት ካህኑ ነው ይጠይቃሉ? ይህን ለምን አይጠይቁም? የሚያውቁትን ይናገራቸው። ካህኑ ሁሉን በገድል ላይ አስተያየት ለመስጠት፣ በተክለ ሃይማኖት ላይ፣ በሌሎች ቀኖና መጻሕፍቶች ላይ አስተያየት ለመስጠት መግባት የለብን። አስተያየት እኮ አልሰጠውም። እርስዎ ለምንድን ነው በኪሎ ልክ ተቀመጥ። እንዴት የመላእክት ክንፍ አላቸው የላቸው የሚለውን ቲክቶክ ላይ ይጠይቃሉ። ካህን አይደሉም ወይ ያልኩት ስለሌለ ነገርኩህ እኮ። እኔን መሙላት ነው የሚጠበቅብህ። አዎ ይሄ ነው ብለህ ማስረጃ ካለ መስጠት፣ ከሌለ ደግሞ በጣም ይቅርታ እነዚህ ላይ ያሉት መምህር የሚመልሱልህ ከሆነ አብሬ ልስማ። በቃ እንደዛ ከሆነ ጸባይ ካለዎት ፎሎ አድርጉኝ። በትርፍ ጊዜ አስተምሮታለሁ። በቃ አይ አንተ ጋር የሚጠቅም እኔ ጋር እውቀት እንደሌለ ስለተረዳሁኝ ፎሎ አያስፈልግም። አንተ ጋር ማን ፎሎወር ነው የሚያስፈልገው?
እሺ ሮያል የራስን ሰዎች እንኳን እንዴት በምን አይነት መንገድ እንደምታናገር በእውነት በጣም ነው የሚዘገንነኝ። በእውነት እኚህ አባታውን እኔ አውቃቸዋለሁ፣ ኦርቶዶክሳዊ መሆናቸው ማለት ነው። መሆናቸውንም በሚያስመሰክር ማንም በማያውቀው ቅኔ ለመማር ቅኔ ለማወቅ ምን ያህል ዘመን ሊፈጅ እንደሚችል በትንሹ እንኳን ከተባለ 7 ዓመት ምናምን ነገር ማለት ነው። እና አይደል ነው ሮያል በቃ ልቶ ኤርሚ ኦርቶዶክሳዊ አይደሉም። እኔ ንስሐ ብትነግራቸው ፖሊስ ጣቢያ ነው የሚሄዱት። በቃ አንተ ሮያል ግን የዛሬ የምትናገረው ነገር ነገ ይጸጽታል እና ሰውን ሳታቅ ዝም ብለህ እንደዚህ መናገሩ ተገቢ አይደለም ነው የምልህ። ለማንኛውም እዚህ ላይ እንጨርስ። ወንድምነት ዳኒ የወጣ መሰለኝ እና ተመልሰህ ጸጋ ይብዛልህ ሮያልዬ። ለዛሬ በቃል ቴንኪው። በዚህ ጉዳይ ላይ የሚመልስልን ሰው ካለ ያው ለምንድነው እግሩ የተቆረጠው? ይሄ እኮ በጣም ቻሌንጅ እኮ ነው። በጣም ቻሌንጅ። ኦርቶዶክሳዊ ነኝ ብሎ የሚል ሰው በ24 ተክለ ሃይማኖትን አከብራለሁ ብሎ የሚል ሰው ለምንድነው እግሩ የተቆረጠው? ተክለ ሃይማኖት ለምንድነው እግሩ የተቆረጠው? እግሩ የተቆረጠበት ምክንያት ምንድን ነው? እ 530 ሰው አለ ቢሃይንድ ዋይ ብዙ አሉ የሚሰሙ። እስኪ ኑ ተናገሩ። 7 ዓመት ለእኛ ሲጸልይ ነው ብላችሁ ምትሏት አለች አይደል? እሱን ነገር እስኪ ንገሩ እና በመረጃ እንጠይቃችሁ። እሺ ካይንድነስ ነው የገባሁትና ወንድምነት ነኝ። ይቅርታ ይርምዬ፣ በጣም ይቅርታ። ችግር የለም። እሺ ቴንክ ዩ ወንድሜ፣ ተባረክልኝ። እሺ አሜን። በሌላ ሰው አስገቡ ቦታ እንዳልይዝ። እሺ እሺ። ሌሎች ካላችሁ መምጣት ትችላላችሁ። ለምንድነው ተክለ ሃይማኖት እግሩ የተቆረጠው? ለእኛ ሲል ነው ሲጸልይ ብላችሁ የምትሉ ኑና ተናገሩ። ኤርሚዬ፣ አቤት። እኔስ በጣም አሁን የሮያል ነገር ትንሽ ሰቅጦኝ ነው ልገባ የፈለግኩት። ለምን መሰለህ ወገኖች፣ አንዳንዴ እውነቱ ሲገባን እንደዚህ ሰውን ማክ ማድረግ፣ ሰው ላይ እንደዚህ ማላገጥ እውነቱ እየገባን ስለሆነ ነው። ወንድማችን ይኸው ኦልሞስት 6-7 ወር ሊሆነ ነው እዚህ ቤት ሲገባ ኦርቶዶክስን በፕራውድ እንደሱ በፕራውድ ሆኖ ዲፌንድ የሚያደርግ እኔ አይቼ አላውቅም። ግን አንድ ስለ ቤተክርስቲያኑ ትምህርት አንድ አያውቅም፣ አንድ ነገር። ከዛም አልፎ ደግሞ የቤተክርስቲያኑ መጽሐፍት ራሱ እንዴት ስለማያውቃቸው ነገሮች እንዴት እንደምታስገድደው ራሱ አያውቅም። ቤተክርስቲያኑ አላቃቸውም አላምንባቸውም የሚላቸውን ነገሮችን እንዴት እንዲያምንበት እንደምታስገድደው ራሱ አያውቅም። እና አባቶች ላይ እንደዚህ ማላገጥ፣ ሌላ ሰው ላይ እንደዚህ መሳቅ። ሮያል ወንድሜ እየሰማኸኝ ከሆነ በእውነት ትልቅ ምክር ነው መመክርክ። ብላሁን በዚች ደቂቃ የሚያስቅ ነገር ሊሆን ይመስላል። በዚች ደቂቃ ሰው የሚያዝናና ነገር ሊመስልህ ይችላል። ግን እሳቱ በኋላ ነው የሚበላል። በእውነት ነው የምልህ ወንድሜ፣ ኤርሚ ትልቅ ነገር በቃ ካረገለት እዚህ ቤት ውስጥ ካረገለት ሰው ወደ መጽሐፍ ቅዱስ የመራ ወንድም ነው። እሱን በእውነት ነው የምልህ በትሁት በሆነ ልብ መጽሐፉን እየከፈትክ ብትማር ይሻልሃል። እዚህ መጥቶ ታላቅ ላይ የሚያውቀው ላይ የማያውቀውም ላይ መሳቅ ማላገጥ በእውነት ነው የምልህ ወንድሜ፣ ይሄ ምን ይባላል ታውቃለህ? እውነቱ ሲገባ ነው እንደዚህ የሚያደርግህ። እውነቱ ልብ ላይ እያረፈ በቃ በጣም ኮንፊውዝ ስላደረገህ ነው ወንድማችን። በጣም ትልቅ ምክር ልምከረክ። እውነቱ በቃ ያው ትኩስ እያደረገ ስለሆነ ነው። ታውቀዋለህ እውነቱን ወንድማችን። ኤርሚ እያሳየ ያለው ነገር ይሄ ዝም ብሎ ጠዋት ተነስቶ ፎቶሻፕ ከፍቶ ስዕል ስሎ ምናምን አይደለም፣ እውነቱን ስለምታውቀው ነው። ስለዚህ እውነትን ነው የምልህ ሮያል፣ በእውነት ነው የምልህ ወንድማችን፣
ወደ ኋላ ብትመለስ ጥሩ ነው። የምትለውን ነገር ብታቅ በጣም ጥሩ ነው ምልክ እንጂ ዝም ብሎ እዚህ መጥቶ እኔ ፕራውድ ኦርቶዶክስ ነኝ፣ አንደኛ ኦርቶዶክስ ነኝ። ሃይማኖትን ዝም ብሎ መደገፍ የትም አይወስድህም። ኢየሱስን ደግፍ ወንድማችን፣ እውነቱን ደግፍ ወንድማችን። መጽሐፍ ቅዱስ ላይ ይኸው አነበብኩት በዚህ ወራት ውስጥ ያልከውን ነገር መተህ ሪፍሌክት አድርግ፣ ሌላ ሰውም እንደ አንተ እንዲያነብ። ሁሌ ይኸው አዳምጣለሁ። በቃ እንዲሁ መች ልንገረው እላለሁ። ሁሌ እዚህ ቤት ስገባ ይኸው ወራቶች አለፉኝ። ሁሌ ሰውን ማክ እንዳረክ ነው። ሁሌ ሰው ላይ እንደሳክ ነው። ሁሌ ጆክ እንደሰራ። አሁን ይህንም ደግሞ መመክር እንደ ወንድም